ተረጋጋ። ቆይ ላወራት ፈልጌ ነው የጠራሁት። ጭራሽ አንቺ ነሽ የጠራሽኝ? ምን ፈልገሽ? ድጋሚ ህይወታችን ለምን ሰላም ሆነ ነው? አይደለም እና ታዲያ እንደዛ አይደለም። እኔ የተውኩትን ስህተት ለምን ደግሞ ያለሽ አንቺ? አንቺ ዝም ብለሽ አንቺ ዝም ብለሽ አይመለከትሽም። ዝም ብለሽ ውጪ አታለ ከደበረሽ የሚደብርሽ ከተቀየምሽኝም ተቀየሚኝ። አንዴ ውጪ። እንድታገኛት አልፈልግም። ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ ቢያንስ እሷን ለመረዳት እንሞክር። ሀሳቧን ተረዳት ብሩኬ። ከዚህ በኋላ አንድ ሰው ካገኘሽ አይኔ እኔና አንቺ እንቀያየማለን። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ። አብሳላት ድጋሜ ከነ ብሩኬ ቤት መጣች። ለምን መጣች? እንግዲህ ትናንትና ብሩኬ ናፈቀኝ እያለች እያለቀሰች ቪዲዮ ሰርታለች። አንድ ነገር ምልሽ አብሳላት እንደ አንዲት እሴት ማለት ነው። በቃ እሱ የራሱን ህይወት እየኖረ ነው። ነግሮሻል። እኔ ያንቺ አይደለሁም፣ እኔ አልፈልግሽም፣ የራስሽን ህይወት ኑሪ ብሎሻል። ስለዚህ ራስሽን ጠንከር አድርገሽ ከፈጣሪ ጋር ቁርጥ አድርገሽ የራስሽን ህይወት ለመኖር ሞክሪ አብሳላት። ሰላም ሰላም፣ ውድና የተከበራችሁ የሰላም መንግስት ዩቱብ ቻናል ቤተሰቦቼ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? በያላችሁበት የዓለም ዳርቻ እንደ ሰዓት አቆጣጠራችሁ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ለሰላም መንግስት የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ሲጀምሩት ላይክ፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ተጫኑ። ውድና የተከበራችሁ የኔ ቤተሰቦች ሰብስክራይብ ለማድረግ እናንተ ምንም አትከፍሉበትም፣ ምንም አትንትናትሉበትም። ለእኔ ግን ጠይቀማለሁ። ስለዚህ በመልካምነት በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው ውዶችን። እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ከች ብዬላችኋለሁ። ትናንትና ቪዲዮ አልሰራውም። ስለዚህ ዛሬ በአዲስ ቪዲዮ የመጣሁት። አዲስ ቪዲዮ ምን ይዘሽ መጣሽ ሰላም ካላችሁኝ፣ እንግዲህ አዲስ ቪዲዮ አብሳላት ትናንትና ብሩኬ ናፈቀኝ ብላ እያለቀሰች ቪዲዮ ሰርታ አይተነው ነበርና ዛሬ ደግሞ ጭራሽ ከቤት መታለች። ከቤት እንዴት መጣች? ለምን መጣች? አብረን ምናየው ይሆናል ማለት ነው። እንግዲህ በባለፈው በእሷ ምክንያት ብዙ ነገር ተፈጥሮ ሀይሚና ብሩኬ ተጣልተው ነበረ። ብጥብጣቸው ወጥቶ ነበረ። ወታ እስከመሄድ ድረስ ብዙ ነገር ተፈጥሯል። ሀይሚና ብሩኬ ማለት ነው። ብሩኬም ካሁን በኋላ ማንም በህይወቴ እንዲገባ አልፈቅድም። ስለዚህ ከአሁን በኋላ ማንንም አልፈልግም፣ የምፈልግ አንቺና አንቺን ብቻ ነው በማለት እንግዲህ ሀይሚንም እስከ መጥለፍ ድረስ ደርሷለኝ። ያው ሀይሚም እንግዲህ በዛ ምክንያት ራሱ ሌላ ሀገር ተሳፍራ ልትሄድ ነበረ፣ ከኢትዮጵያ ልትወጣ ነበረ። ነገር ግን ያን ሁሉ አስቀርቷት ምናምን ደስ የሚሉ ላይ ናቸው አሁን ያሉት እና እንግዲህ ለምን ሰላማችሁ ተመለሰ ነው አልገባኝም። አብሳላት ቆራጥ ሁኚ። እንግዲህ አልፈልግሽም ከተባልሽ ግዴታ ምናልባት በሰው ላይ ልንናገር ወይም ደግሞ ሆነ መልስ እንሰጥ የምንችለው እፈልግሻለሁ፣ እወድሻለሁ ወይም ደግሞ ይሄ ዝም ብሎ አገባሻለሁ እያለ ጊዜሽን የሚበላ ሰው ቢሆን ለምን ድሮ እንደዚህ ፊት ሰጣት፣ ለምን ቦታ ሰጣት፣ ለምን እንደዚህ አልናት እንነበር። እሱ ግን ቁርጥ አድርጎ ነግሮሻል። እኔ አልፈልግሽም፣ እኔ የራሴ ህይወት አለኝ። ስለዚህ ቆራጥ ሆነሽ የራስሽን ህይወት ኑሪ፣ ለራስሽ መሆን ያለብሽን ነገር አድርጊ፣ እኔ አልፈልግሽም ብሎ አስቆርጦ ነግሯታል። እሷ ግን እስካሁን ምንም ቡርኬን እየረሳችው አይደለም። ግን ደግሞ የምትጎጂው አንቺ ነሽ። ምክንያቱም ወንድ ልጅ ነው። ወንድ ልጅ ካፈቀረ አፈቀረ ነው፣ ከጠላሽ ደግሞ ጠላሽ ነው። ሴት ልጅ ናት ብዙ ጊዜ የማያፈቅራት ወንድ ላይ ጊዜዋን የምታቃጥልና ስለዚህ ቆራጥ ሆነሽ የራስሽን ህይወት ለመጀመር ሞክሪ፣ ያብሳላት ማለት ነው። እንግዲህ ዛሬ ምን ውሳኔ ልትወስን ነው የመጣችሁ? ወይስ ደግሞ ምን ልትፈጥር ነው የመጣችሁ? ወደ እነ ብሩኬ ቤት የሚለውን አብረን የምናየው ካነ ነገር ላስረዳት እፈልጋለሁ። ለዛ ነው ቤት የጠራኋትኝ። ሌላ ውጭ ላይ ምናምን ማግኘት ጠፍቶኝ አይደለም፣ ግን ይህም ቤት ከማንም በላይ እሷ ታውቀዋለች። እንደፈለገች እየመጣች ነበረ። ያው ሌላ ነገር እንዲሰማት የተደረገበት ቤት ላይ ስሜቷን ከዚህ በኋላ ለብሩክ የሚሰማትን ስሜት ከት እንድታደርግ ስለምፈልግ ነው እዚህ ቤት ላይ ጠራኋት እና ይበቃታል። እሷም መጎዳት የለባትም፣ በማይሆን ተስፋም መሰቃየት የለባትም።
ያው እኔ እስከማውቀው ድረስ አሁን ላይ ብሩኬ እያወራት አይደለም። ምክንያቱም አውቃለሁ አሁን ላይ የምንደባበቀው ነገር የለም። ይነግረኛል፣ ጠይቀዋለሁ፣ ይመልስልኛል። ስለዚህ እኔ እስከማውቀው ድረስ እያወራት አይደለም እና ለዛም ይመስለኛል ወታ ትናንት እንደዛ እስከ ማልቀስ ድረስ ምናምን የደረሰችው እና ከዚህ በላይ መጎዳት የለባትም። ሴት ልጅ ናት። በማይሆን ተስፋ እኔ እና እሱን እያየች ደግሞ መሰቃየት የለባትም እና ቢበቃት ይሻላል። እሱን ልነግራት ስለፈለግኩና እናንተም ደግሞ እንድትጎዱ ስለማልፈልግ ነው። በቃ ሀይሚ ምን ወሰነች፣ ሀይሚ ምን አደረገች ብላችሁ እንድታዝኑ አልፈልግም። ምክንያቱም እኔ እንደ ከዚህ በፊቱ ስህተት መስራት አልፈልግም። በቃ ብሩኬን ለመረዳት እየሞከርኩ ያለሁበት ሰዓት ላይ ነኝ። እሱ የሚያደርጋቸውን ነገሮች ለማየት በጥልቀት ለመረዳት እየሞከርኩ ያለሁበት ሰዓት ስለሆነ እንደ በፊቱ ትናደዳለች፣ ትጣላለች ከእሱ ጋር ምናምን ብላችሁ እንድታስቡ እንድትጨነቁ ስለማልፈልግ ነው የመጣሁት ዛሬ አብሳላትንም የጠራኋት ማለት ነው። እና ያው እሷ እስክትመጣ ድረስ እንጠብቃትና ያለውን ነገር ደግሞ በደንብ እናወራበታለን። ከዚህ በኋላ ተመልሳ ወደ ህይወታችን አትመጣም፣ ይሄም ስሜት አይሰማትም ብዬ ተስፋ አድርጋለሁ። ብሩኬ የለም በነገራችን ላይ ውጭ ነው ያለው፣ ግን አላቅም ምን እንደሚፈጠር አላቅም። እሷን ቤት ውስጥ ሲያያት ሊናደድ ይችላል ወይም እንግዲህ አብሳላት ወደ ቤት የመጣችበት ምክንያት ሀይሚ ጠርታት ነው። ለምን ጠራቻት? እንግዲህ ትናንትና ቪዲዮ ላይ ወጥታ ብሩኬ ናፈቀኝ እያለች ስላለቀሰች ነው። ያው እንደ አንዲት ሴት ያለውን ነገር ስሜቷን ተረድታት፣ ስለዚህ የማይሆን ተስፋ ይዛ ጊዜዋ እንዳታቃጥል፣ በህይወቷ ላይ ቀልድ እንዳትቀልድ፣ መወሰን ያለባትን ውሳኔ ወስና በህይወቷ እንድትኖር ነው የሀይሚ ሀሳብ። ጥሩ ነው፣ ሀሳብሽ ጥሩ ነው። ግን ልጅቱ ይህን ሀሳብ አትቀበለውም። ለምን እንደሆነ ምክንያቱም እንዲሁም በእሱ ሀሳብ ገብታ ሌላ ችግር ነው የምትፈጥርባችሁ። ለምን ከዚህ በፊት ብሩኬ እንደ እህት መክሯታል፣ ነግሯታል፣ ዘክሯታል፣ ብዙ ነገር ብሏታል። እኔ አልሆንሽም፣ መጎዳት የለብሽም፣ ስለዚህ በማይሆንሽ ሰው ላይ ጊዜሽንም ሰዓትሽንም ማቃጠል የለብሽም፣ የራስሽን የሆነ ህይወት መጀመር አለብሽ ብሎ በቅንነት እንደ ወንድምነት ቀርቦ በደንብ አድርጎ አብራርቶላታል፣ አውርቷታል። ስላወራት ነው ያንን ቦታ ይዛ ጭራሽ እናንተን እስከማጣላት የደረሰችው። ስለዚህ አንቺ እንደ አንዲት እንደምትጎዳ ሴት ያለሽን ሀሳብ አሪፍ ነው፣ ደስ ይላል የተረዳሽበት መንገድ። ግን እሷ ደግሞ ልክ ናት፣ ተረድተኛለች። ስለዚህ እሷ ስለተረዳችኝ እኔም ካሁን በኋላ በቃ ተስፋ በማይሆን ሰው ላይ ጊዜን አላቃጥልም፣ የራሴን ህይወት መጀመር አለብኝ ብላ ትወስናለች ብዬ አላስብም። ለምን ሆን ብላ የእናንተን ህይወት ለመበጠጥ ነው የተነሳችው፣ በእርግጠኝነት ማለት ነው። ስለዚህ የእናንተን ህይወት መበጥበጥ ባትፈልግ መጀመሪያ ላይ ብሩኬ እንደነገራት መቁረጥ ትችል ነበረ። እንደማይሆናት ብሩኬ ሲነግራት ተስፋ ቆርጣ የራሷን ህይወት መኖር ትጀምር ነበረ። ነገር ግን የእሷ ሀሳብ አሁንም ተስፋ አልቆረጠችም። እሱ ግን የራሱን ህይወት እያስተካከለ ነው። ተስፋ እንድትቆርጥ ነግሯታል። ስለዚህ አንቺም ይሄን ነገር ብትያት የባስ ከብሩኬ ጋር ሌላ ጠብ ውስጥ ነው የምትገቡት እንጂ ትሰማሻለች፣ ትረዳሻለች፣ ወይም ደግሞ ይሄ ሀሳብ ለእኔ ልክ ነው ብላ አምናበት ውሳኔ ትወስናለች የሚለው ይከብዳል። እንግዲህ እናያለን። የቆረጥ ሰው ብትሆን መልካም ነው። በራሷ ላይ ባትቀልድ። የማይሆናት ሰው አልፈልግሽም አልሆንሽም እያላት ጊዜዋን ማቃጠል የለባት። እሱ አስተሳሰብሽ አሪፍ ነው ሀይሚ። እንግዲህ እሷ ደግሞ ምን እንደምትል አብረን የምናየው ይሆናል። እውነት ለመናገር ግን መቁረጥ አለብሽ። እውነት ብሩኬን ከህይወትሽ አውጪው አብሳላት። ለምን ያንቺ አይደለም። ሀይሚና እሱ አብረው ያደጉ ናቸው። እንግዲህ ሀይሚና ብሩኬ ከመጀመሪያው እስካሁኑ ሰዓት ድረስ እያየናቸው ነው ፍቅራቸውን አብረው ያሳደጉት። በስራ ምክንያት ተገናኙ፣ ወደ ፍቅር ገቡ። ስለዚህ እዚህ ደረጃ እንዲደርሷን ነገም ይቀጥላሉ። እሱ ደግሞ ለአንቺ ብሩኬ አይሆንሽ፣ በምንም ታምር ቢፈጠር አይሆንሽ፣ ምንም ቢፈጠር ማለት ነው። ስለዚህ ተስፋ ቆርጠሽ የራስሽን ህይወት መኖር አለብሽ። ከፈጣሪ ጋር ቆራጥ ለመሆን ሞክሪ። ቢያንስ ግን ጓደኛ መሆን እንችላለን። ከአንቺም ከሱ ጋር ከሁላችሁም ጋር ጓደኛ ሆነን መቀጠል እንችላለን አይደለ? አይ አብሳላት፣ እኔ እሱን ነገር አልፈልገውም። እንደመሰለሽ አሁን አንቺ ይህን ስሜትሽን ባላቅ ምናልባት እንዳልሽው ልንቀጥል እንችል ነበረ። ግን ደግሞ ስሜትሽን እያወቅኩ እኔ እንደዚህ መቀጠል አልችልም ከአንቺ ጋር። ለምን ለአንቺ ያለኝን አመለካከት ራሱ ይቀይረዋል። አስፈላጊ ነው ብዬ አላስብም። ብቻ ቆይ በሩን ዘግቼ ልጆቹ እየተንጫጩ ስለሆነ ይረብሹናል ብዬ ነው።
እና እንዲሰማሽ እንዲደብርሽ እንድታዝኝ ምናምን ሳይሆን አንደኛ እንደ ሴት ልረዳሽ እፈልጋለሁ፣ ግን ደግሞ ይሄ ነገር አስፈላጊ አይደለም። አይ አሁን ከዚህ በኋላ እንዳልኩሽ በመሀላችሁም መግባት አልፈልግም። ሌላ ነገር ይፈጠራልን ብለሽ አታስቢ። እኔ ጀስት በቃ ከሁለታችሁም ጋር ከመራራቅ ይሄ ችላ ከመባባል ምናምን አብረን እንድንቀጥል እፈልጋለሁ። ሌላ ነገር አይኖርም። ስሜት ደግሞ ይቀየራል አይደለም? ሁሌ ያ ስሜት ተይዞ አይኬድም። አይ አብሳላት፣ እኔ ላምንሽ አልችልም። እኔ ከእሱ ጋር አሁን ድጋሚ መጣላት አልፈልግም እያልኩሽ ነው። ከብሩኬ ጋር መጣላት አልፈልግም። ኢቨን ትናንት ራሱ እንደዛ የሆንሽበት ያ ስሜትሽ ራሱ ለእኛ ጥሩ ነው ብዬ አላስብም። መሀላችን ላይ የሆነ ነገር ይፈጥራል። ግን ቢያንስ ትንሽ እርስ በርስ ለመቀራረብ ስለሞከርን እኔም እሱን ለመረዳት እየሞከርኩ ስለሆነ ነው እንጂ በጣም የሚያጣላ ነገር ነው። በመሀላችን ብዙ ነገሮች ሊፈጥር የሚችል ነገር ነው እየተፈጠረ ያለው ማለት ነው። አንቺ የምታደርጊያቸው ነገሮች ደግሞ እኔ አሁን ከዚህ በኋላ እንዳምንሽ አያደርገኝም። እኔ ስሜቴ እንኳን ተቀይሯል ብትይኝ አላምንሽ። ስለዚህ ከብሩኬ ጋር ጓደኛ ሆናችሁ ከእሱ ጋር ቁጭ ብላችሁ ምናምን ስትስቁ ወይ የሆነ ነገር ከኔም ጋር እኔ ላስቀይምሽ አልፈልግም። እንደ ሴት ልረዳሽ እየሞከርኩ ነው። ግን በዚህ ልክ ራስሽን ባትጎጂ እኔ ደስ ይለኛል። አስፈላጊም አይደለም። ልትረጅኝ ከሞከርሽ እና ይኸው እንድትጎጂ አልፈልግም አልሽኝ አይደለም? እኔ ራሴን ከዚህ ስሜት ለማውጣት ትንሽ ጊዜ ነው የሚፈጅብኝ። በጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። በሱ ምክንያት አብረሹ እየቀጠልሽ አብረሹ በየቀኑ እያየሹ ያ ስሜትሽ ይቀየራል ማለት አልችልም። እኔ አብሳላት እውነት ስነግርሽ ይቀየራል። ሀይሚ እውነት እንደዛ ብለሽ አታስቢ። ያም ሆነ እኔ የጠራሁሽ የራሴን ነገር ልነግርሽ ነው። ገባሽ? አሁን አንደኛ ስለተረዳውሽም ነው ልነግርሽ የፈለግኩት እንጂ እንደሌላ ጊዜው መጣላት ምናምን አቅቶኝ አይደለም። አውቃለሁ እኔ እና አንቺ ብዙ ነገር ተደራርሰናል። ላስቀይምሽ አልፈልግም፣ ግን ተቀያይመናል አይደለም? ብዙ ነገሮች አልፈዋል። ግን ያ ነገር ደግሞ ለመቀየር ያለንበት ሰዓት ነው፣ እኔና ብሩኬ ማለት ነው። አንቺ እኔና እሱ ያለንበትን ሁኔታ እንኳን እያየሽ እንደዛ አይነት ስሜት ውስጥ እየገባሽ ስለሆነ ጭራሽ ደግሞ ጓደኛ አድርገንሽ ቀርበሽን ምናምን ደግሞ ሌላ ነገር አይፈጠርም ማለት አልችልም። እና ከምታየው አንጻር ግን እንደዛ አይሆንም። በእኔ ምክንያት ከዚህ በኋላ አንድም ቀን አትጣሉ። እንደዛ ብለሽ ባታስቢ ጥሩ ነው። እንደኔ እኔ እንደዚህ ምልሽ ብዙ ጊዜ እኮ ተጣልተናል አይደለም? ያኔ ነው አሁን አይደለም ሀይሚ። ያኔ ብዙ ነገር አድርጌያለሁ። ያ ደግሞ ያው ፍቅር ውስጥ ስለሆን ምናምን አይነት ነገር ነው። ያው ስሜት እንግዲህ አብሳላት መታለች። በጓደኝነት ከቀጠልን ያነ ስሜት አይኖር። አረ ቆንጆ ያምሻል እንዴ? ምን ነው አፈቅርሃለሁ ወድሃለሁ ብለሽ እስከ መሳም ድረስ ደርሰሽ እራት ጋብሰሽው እንደገና ትናንትና ወጥተሽ ደግሞ ብሩኬን አፈቀኝ ብለሽ ቪዲዮ ሰርተሽ አሁን በጓደኝነት ከቀጠልን አረ ተብሎ ነገር የለም። ቆንጆ እንዴ ጭራሽ እያየሹ ደግሞ ያኛው ስሜትሽ አገርሽቶ ሌላ ዓለም ጦርነት ትገቡ። ሀይሚ ልክ ነሽ፣ ሂጅበት ሀይሚ። እንዲሁም ይሄ ሀሳብ አያስማማም፣ የአብሳላት ሀሳብ አያስማማም። ሲጀመር አሁን ብሩኬ እርግጠኛ ነኝ ከአሁን በኋላ ቤት እንኳን ካገኘሽ በእርግጠኝነት ያባርሻል። እውነት ለመናገር ያባርሻል። ሀይሚንም ራሱ ይቆጣታል። ምክንያቱም በቃ ከአሁን በኋላ ማንም እንዲገባ ማንም ማግኘት እንደሌለባቸው ራሱንም ወስኗል። እሷንም ራሱ ሀይሚን እንኳን አስወስኗታል። ስለዚህ ከአሁን በኋላ በጓደኝነትም በምንም መገናኘት አትችሉም። አንደኛ እንዴ አይቻልም። ጭራሽ እንዲሁም አፈቅረዋለሁ ያልሽውን ሰው በጓደኝነት መቀጠል አችልም። ለምን? ስለሚታደስ። እንዲሁም ደግሞ የዚህ አይነት ነገር በጣም መጥፎ ነው፣ በጣም መጥፎ ነው። ያሳስትሻል። አንቺንም እሱ ጋር ሰላማችሁን የእነሱን ሰላም ነው የምትበጠብጭው። አንቺ እንኳን አላደርግም ብለሽ እንኳን ብታስቢ ከውስጥሽ ያለው ስሜት በግዴታ ይገፋፋሻል። ሶ በጓደኝነት ተብሎ ነገር የለም። ክርትም የራስሽን ህይወት ጀምሪ፣ የራስሽን ጓደኝነት ጀምሪ። በቃ የራስሽን ሌላ ህይወት ፍጠሪ። አንቺ ለአንቺ የተሰጠሽ አለ እኮ ስላላገኘሽ ነው እንጂ አለ፣ ታገኘዋለሽ። ስለዚህ ጓደኝነታችሁ ለአንቺም ለሀይሚም ለብሩኬም ራሱ ሰላም አይሰጠውም። አንቺና ብሩኬ ቁጭ ብላችሁ ስትሳሳቁ ስትደባደቡ ብታይ ሀይሚ የሚሰማት ስሜት ማሰብ አለብሽ። ለምን? ከአሁን በፊት ብዙ ነገር ስለተዳረሳችሁ 100% ታምንሻለች ማለት አይደለም። እሷ እኔ ራሱ አላምንም። አዎ አላምንም።
ይሄ ጓደኝነት ምናምን የምትይው ቢቀር አዋጣሽም። ሲጀመር ቡርኬም ራሱ አይሰማሽም፣ በእርግጠኝነት አይሰማሽም። ራሱ አሁን ራሱ ቤት ተገኘሽ ራሱ ያው ዘራፍ ነው የሚለው። ምክንያቱም ከአሁን በኋላ ምንም ነገር መፍጠር ስለማይፈልግ ብዙ ነገሮችን እያስተካከለ ብዙ ነገሮችን እየተወያዩበት ስለሆነ ማለት ነው። ሀይሚ ደግሞ እንደ ሴት ልጅ የተረዳሽበት መንገድ ጥሩ ቢሆንም ግን የልጅቱ መንገድ ጥሩ አይደለም። ዞሮ ዞሮ ሰላማችሁን ነው የሚበጠብጠው ማለት እንደዚህ የእነሱን ህይወት ላለመበጥበጥ ውሳኔ ቢኖርሽ እኮ ትናንትና ወጥተሽ ቪዲዮ ቡርኬን ናፈቀኝ እያልሽ አታለቅሽም ነበረ። እውነት ለመናገር እንደዚህ እነሱን ከእንግዲህ በኋላ ሰላማቸውን አልበጠብጣቸው እኔም ከማይሆነኝ ሰው ጋር ጊዜን አላቃጥልም የሚል ውሳኔ ቢኖርሽ ትናንትና ወጥተሽ ቪዲዮ ላይ ቡርኬን ናፈቀኝ ብለሽ ቪዲዮ አሰሪም ነበረ። አይሽ ስለዚህ በጓደኝነት መቀጠል አትችሉም። ምን ተፈጠረ? ብሩኬ መጣ። ለምን ሰላም ሆነ ነው? አይደለም እና ታዲያ እንደዛ አይደለም እንዴ? እኔ የተውኩትን ስህተት ለምን ደግሞ ያለሽ አንቺ? እንደዛ አይደለም ማለት ተረዳኝ። ከዚህ በኋላ እኛ መሀል እንድትገባ ስላልፈለኩ አይደለም። ቆይ በእንደዚህ አይነት መንገድ አይደለም። ቆይ ብሩኬ፣ እኔ እሷን ለመረዳት ለምን አትቆጪልኝ? ምንድን ነው የምትረጃት? ሀይሚ ከዚህ በኋላ በየዋህነት በቃ ሰው እንዳይቀየምን በቃ አያስፈልገንም። በቃ አያስፈልግም ምንም ነገር እኮ ገባኝ። ምንድን ነው የምትረጃት? ምን ከእሷ ጋር አሁን ልትይኝ ባልሆነ አይደለም እንደዛ እያልኩ አይደለም። እኔ አሁን እንደ በፊቱ ምናምን በእሷ ምክንያት አንተን መጣላት አልፈልግም። እኮ ልንጣላም አንችልምም፣ አይፈጠርም እኮ አይፈጠርም። እንዳንጣላ ካልፈለግሽ ደግሞ እንደዚህ አይነት ነገር ከዚህ በኋላ ማድረግ የለብሽም። ከዚህ በኋላ ደግሞ ያንተን ስም እያነሳች ታለቃቅስ ነው። ብሩኬ ተረጋጋ መጀመሪያ። እኮ ሀይሚ ስሚኛለሽ፣ እንዳንጣላም እንዳንጨቃጨቅም ከፈለግሽ ከዚህ በኋላ እኔ ሳላቅ ምንም አይነት ነገር እንዳታደርጊ። ገብቶሻል አይደል? እኔ ለምን አላወራት? ለምን ፈልጌ እኔ ራሴ ለምን እኔ ያላት ስለማይሆን ነው እኮ ስለማያስፈልግ ነው። ገብቶሻል? አንተ አይደለም አይመስልኝ ከአንቺ ጋር መጣላት አለመጣላት አይደለም። አብሳላትን በንጹህ ልብ ቀረብኳት አይደለ? አልፈልግም እያልኳት እንኳን አልሰማ እያለች ነው አይደለ? ስለዚህ እቺ ልጅ ቀርቤ ድጋሚ ባወራት ምንም ይለወጥ ነገር የለም። ቀረባት አላልኩህም እኮ አንዴ ቆይ እኮ ብሩኬ በቃ ትክክል ነው። ብሩኬ ልክ ነው የተናገርከው። ምክንያቱም ቀርቦ ባወራትና በተነጋገሩ ቁጥር ከእሷ ላይ ስሜት ነው የሚፈጥርባት እንጂ የሆነ ቆራጥነት አይፈጥርባትም። ቆራጥነት ውሳኔ ቢፈጥርባት ከዚህም በፊት ብዙ ጊዜ ነግሯት ስለነበረ በዛን ጊዜ መወሰን ትችል ነበረ። ስለዚህ አሁንም ደግሞ ድጋሜ ቀርቦ ቢያወራት ስልክ ቢያነሳላት ምን ቢላት ለእሷ የባሰ ነው ስሜት እየፈጠረባት የሚሄደው። ተስፋ እንዳትቆርጥ ነው የሚያደርጋት። የማይሆን ተስፋ ነው የሚኖርባት። ስለዚህ ለእናንተም ጥሩ አይደለም። በእናንተ መሀል እንደዚህ ጠብ፣ ጭቅጭቅ ሁልጊዜ በእሷ የተነሳ ምናምን ያስጠላል። ስለዚህ ብሩኬ ትክክል ነህ፣ ሀይሜም ልክ ነሽ። የሄድሽበት መንገድ አሪፍ ነው፣ ግን ልጅቱ የዛ ሰው አይደለችም። ዞሮ ዞሮ ህይወታችሁን መበጥበጧን አትተው። ስለዚህ ረፊ ብሩኬ የሚልሽን ስሚ። ሀይሚ ለምን በቃችሁ? ብዙ ጊዜ ተጣላችሁ፣ እስከ ቤተሰብ ድረስ ደረሳችሁ፣ እስከ መለያየት ደረሳችሁ፣ እስከ ብዙ ነገር ደረሳችሁ በእሷ ምክንያት አይደለ? አንቺም አገርሽን ለቀሽ ወደ ሰው ሀገር ለመሄድ ወሰንሽ። ለምን? በእሷ ምክንያት። ስለዚህ ከአሁን በኋላ በቃ ማድረግ የለባችሁን ነገር ተመካክራችሁ ማድረግ የሌለባችሁ ነገር ከሆነ ደግሞ አለማድረግ። ለህይወታችሁ አስፈላጊ የሆነውን ህፃን አይደላችሁም እናንተ፣ ትልቅ ናችሁ። ተወያይታችሁ አንቺም ብስል ሴት ነሽ። ስለዚህ ሀሳብሽ ልክ ነው፣ ግን እሷ የምትረዳሽ ሴት አይደለችም። ከዚህ በኋላ መጨቃጨቅ እንደዚህ አይነት ነገር እንደሚፈጠር ታውቆኛል። ምክንያቱም በሌለህበት ነው የጠራኋትኝ። ልትናደድ ትችላለህ፣ ግን ደግሞ ተረጋጋ። እኔንም ስማኝ። ለእሱ አስበሽም ሊሆን ይችላል እኮ ሀይሚ፣ ለእሱ 1000 ጊዜ ያስብ። እውነት ለመናገር ታሳዝናለች እኮ። እሺ ታሳዝናለች። እኔ ታሳዝናለች ብዬ ስንት ገደል ውስጥ ገባው እንዴ? አይበቃኝም እንዴ? ምንድን ነው ከዚህ በላይ? እኔ ለሰው እያሰብ ገደል ውስጥ መግባት አልፈልግም። ይገባኛል። አንተ አግኝተሃት ቢሆን እንጣላ ነበር፣ ግን እኔ ያገኘ አንቺም አግኝተሽ እንድታገኛት አልፈልግም። ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ እኔ እኮ ላስረዳት ስለፈለኩ እንድታገኝ አልፈልግም። ሀይሚ እስከዛሬ ይበቃናል። እንድታለቅስ አልፈልግም። ራሷንም እንድትጎዳ አልፈልግም። እንድትሰቃይ አልፈልግም። በጣም ብዙ እንደጣረች ለምንድን ነው እንዴ? እኔ ሳልሞከርኩም እንዴ ከዚህ በፊት? ለምን
እንግዲህ ብሩኬም ከአሁን በኋላ ማንንም ሰው እንዳታገኝ ከቤትም ሰው እንዳይመጣ ብሏታለኝ። እሷም ለምን የሚል ጥያቄን የጠየቀችው ነገር ግን ያው ልክ ነው። ብሩኬም ቢሆን ልክ ነው። ለምን የእናንተን ህይወት ስለሚበጠብጥ ከአሁን በፊት ለእሱ አስቦ ባደረገው ነገር ያንቺና የእሱን ህይወት ስለበጠበጠ፣ ሰላማችሁ ስለደፈረሰ፣ ቤተሰብ ሁሉ ድረስ ሰላም ስላጣ ለዛ ነው ብሩኬም ዙሩ ዙሩ ከአሁን በኋላ ይህን ነገር ብትተውትና የራሳችሁን ህይወት ብትቀጥሉ። አብሳላትም እንግዲህ ተስፋሽን ቆርጠሽ የራስሽን ውሳኔ ወስነሽ በራስሽ መንገድ ከመድኃኒዓለም ጋር ቀጤ ማለት ነው። የእኔ ውድ ቤተሰቦች እንግዲህ አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። የሰላም መንግስት ነው ዩቱብ ቻናል ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በሌላ በአዲስ ቪዲዮ እስከመመጣ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ባይ ባይ። በሌላ ቪዲዮ እስከምንገናኝ መጥፎ የሚምጣ በመጥፎ የሚምጣ አንቺ ጥሩ ሆነሽም ቀርበሽው ሰው መጥፎ ነው የሚሆንብሽ። ለምንድን ነው እኔ ነኝ አይደለ? እኔ ከኔ ጋር ነው አይደል ችግሩ? እኔ ራሴ ለምን አልፈታም ነበር? ለምን ጠፋሁባት? ብፈልግ እችል ነበር እኮ አይደል? አይሚ ከዚህ በኋላ አንድንም ሰው እንዳታገኝ